እኔ እኮ አንዳንድ ጊዜ የሆነ ነገሩን ቆም ብዬ ሳስበው ለራሴ ይገርመኛል። ብሩኬ ሀይሚን አሁን ላይ ለጥቅም ነው። አሁን ይሄንን ቤት ስጦታ ታቀረብኩልሽ ወዲህ ነው የተረጋጋሹ የተመለሹ ቢላት እኮ ምንም የሚደንቅ ነገር አይደለም። ምክንያቱም ወንዶች ሴት ልጅ እንድትግደረደር ይሆናል የለ ትንሽ እንድትለመን ምናምን ነገር ይፈልጋሉ። እንደዛ አድርገው ነው የሚስሉት። ግን ደግሞ በእንደዛ በአንዳንድ ጥቅመኛ ሴቶች ስር ሀይሚን ስለሳላት ብሩኬ በጣም አዝኛለሁኝ። ነገር ግን ደግሞ በአንድ በኩል ልክ ነው ባይ ነኝ። አንዳንድ ጊዜ ይሆናል የለ ኢኳል አድርገን መፍረድ አለብን። እዚ ጋ ከምናዳላ የሆነ እኩል አድርገን አንዳንድ ጊዜ መፍረድ አለብን። ህልናችን የሚወቅሰውን ነገር ነገ የሚወቅሰንን ነገር አንድ ሲሆኑ ዝም ብለን የተሳሳተ ነገር ከምናወራ ህልናችን እውነቱ ልባችን እውነተው እያለ ብናወራ ይሻላል ማለት ነው። ዛሬ አንድ የሰማሁት ነገር አለ። ስለሱ የምነግራችሁ ነገር ይኖራል። ሌላው ነገር ደግሞ ብሩኬ እንደዚህ ጥብቅ አድርጎ ቤት ስጦታ ከሰጦሽ በኋላ ነው የተረጋጋሹ ስላለውም የሆነ ማነሳቸው ነጥቦች አሉ። ሌላው ነገር ደግሞ ሀይሚ ለኦዲየንስሽ ክብር ይኑርሽ ስለተባለው ሀሳብ ስለተነሳው ሀሳብ የምሰጠው የምጨምረው ሀሳብ ይኖረኛል። ሰላም፣ በቅድሚያ ሰላማችሁ ይብዛልኝ ውዶቼ። በያላችሁበት ይህን ቪዲዮ ላይ ሼር አድርጉልኝ። ዛሬ በቅድሚያ ማነሳው ሀሳብ ሀይሚ ይህንን ቤት ስጦታ ካቀረብኩልሽ በኋላ ነው ወደ እኔ ልትረጋጊ የቻልሽው ልትመለሽ የቻልሽው ወደ እኔ ህይወት እንጂ ይህንን ቤት ባላቀርብልሽ ወደ እኔ ልትመለሽ አትችም ነበረ እንዲህ ሲልም ጠይቋታል። ነገር ግን ደግሞ እኔ አሁን ላይ እንደተረዳሁትኝ ብሩኬ ወንድ ልጅ ነው፣ ልክ ነው፣ እንደዛ አድርጎ ነው የሚያስበው። ግን ሀይሚን እንደዛ ስላሰባት አዝኛለሁ። ምክንያቱም የጥቅም ሰው እንዳልሆነች እናውቃለን። ራሷን ጎርታ ሰውን ቀና የምታረግ ሴት እንደሆነች ሁላችንም እናውቃለን። ወንድ ልጅ ነው፣ እንደዛ ቢረዳም ልክ ነው እላለሁ። ምክንያቱም ዛሬ ተላልቅሳ ነው ዛሬ ሰጥቷት ላስብበት ብላ ሄዳ በማግስቱ መጣሽ ልታመሰግነው ማለት ነው። አንድ 3 ቀን ምናምን ነገር ቆይታ መታ አስቤበት ስጦታን ተቀብያለሁ ብትለው ኖሮ ለጥቅም ይሄን ጥቅም ስላቀረብኩልሽ ነው ወደ እኔ ህይወት የተመለሽው አይላትም ነበረ። ምክንያቱም ወንድ ልጅ በለው ኦኬ ስትሉት የሆነ እናንተን እንደምን አድርጎ ይስላችኋል። በተለይ እንደ ብሩኬ አይነቱ ወንድ ሴት ልጅ በስነ ስርዓቱ አንደርስታንድ የማያደርግ ምን አድርጎ ያስባችኋል? እናንተን እንደ ጥቅመኛ አድርጎ ነው የሚያስባችሁ። ጥቅም ከሱ ብቻ እንደምትፈልጉ አድርጎ ነው የሚስላችሁ። እንደዛ ነው። ቶሎ እሺ ስላለችው ቶሎ በቃ አመሰግናለሁ ስላለችው፣ በእርግጥ ሀይሚ አመስጋኝ ናት። ትንሽ ነገርን ቢደረግላትም ከምንም በላይ አመስጋኝ ናት። ከምንም በላይ ማለት ነው። ነገር ግን ደግሞ እዚህ ጋር ጥቅም አስተሳስሯት አይደለም ወደ ነበረችበት ቦታ ወደ ነበርንበት ቦታ እንመለስ ያለችው። እሱ ቤት ስጦታ ስለሰጣት አይደለም። አሁንም እንመለስ ያለችው ግልጽ አርጌ እዚህ ጋር ሳብራራላችሁ፣ ይሄ ቤት አብረን እንኑርበት ማንኖርበት ከሆነ እኔ ምን ይሰራልኛል? አልፈልግም ያንተን ቤት አለችው እንጂ ቤትን ይዬ ለብቼ እኖራለሁኝ አመሰግናለሁ አላለችም። አብረው እንደሚኖርበት አድርጋ ነው አመሰግናለሁ ያለችው እዚጋ ማለት ነው። ይቅርታ ብሩኬ፣ እሷ ጥቅመኛ ብትሆን ይሄን ቤት አመሰግናለሁ ይቅናህ ብላ መሸኘት ትችላለች። ነገር ግን እኔም አንተም እንስማማ፣ ወደ ድሮ ቦታችን እንመለስ ነው ያለችው ማለት ነው። ሌላው ነገር ደግሞ የሆነ ቮይስ ሪከርድ ተልኮልኝ ዛሬ ድምጿን ቀይራ ነው ያወራችው። የነሱ ኦዲየንስ ናት አይ ቲንክ ይመስለኛል። ብሩኬ የሀይሚ እንባ ብቻ አይደለም ያለበት፣ የብዙ ሴቶች እንባ አለበት ከካሜራ ጀርባ የሚባል ነገር ነው የሰማሁት። ይሄን ነገር ግን በምን ዙሪያ እንደሆነ በደንብ አጣርቼ እምነግራችሁ ይሆናል። እንዴት እንደዚህ ሊሆን ቻለ የሚለውን ማለት ነው። ምክንያቱም የሆነ ጫፉን ምክንያቱን ሳላቅ ዝም ብዬ ማውራት አልፈልግም ማለት ነው። ወደ ሌላው ነጥቤ ሳልፍላችሁ፣ ስለዚህ እንደነገርኳችሁ ነው። በምን ዙሪያ እንዴት ሴት ልጅ ሊያስለቅስ ቻለ? ለሴት ልጅ ክብር አለኝ እያለ አንድ ወንድ ልጅ እንዴት ሴት ልጅ ሊያስለቅስ ቻለ? ሌላው ነገር ደግሞ ሀይሚ ለኦዲየንሶች ክብር ስጪ የሚል ሀሳቦች ተነስተው ቦታ ሰምቼ
ሃይሚ ከማንንምና ከምንም በላይ ለኦዲየንሶቿ አይደለም ለሁሉም ሰው ክብር ያላት ልጅ ናት። ነገር ግን ደግሞ ብሩኬ ቅናታም ቅንቅናም ነው። እሷ የኔ ኦዲየንሶች ፍቅር በነበሩበት ሰዓት የሆነ ቪዲዮ ላይ እየታዘብኩት ነው ከብሩኬ ማለት ነው የኔ ወዳጆች የኔ ኦዲየንሶች ምናምን ብላ ስታመሰግን ማለት ነው የኛ ብለሽ አመስግኝ ምናምን ብሎ አፏን አላት። ከካሜራ ጀርባ የሆነ ጉንተላ አለባት እንደሚመስለኝ የሆነ ይቀናል። ብሩኬ ግን የራሴ የኔ ቤተሰብ የኔ እህቶች እናንተ አሳልፋችሁ ማሰጡኝ የኔ ውዶች ምናምን ብሎ ነው የሚያመሰግነው ሁሉ ጊዜም ማለት ነው ቪዲዮ ላይ። የሃይሚ ግን እንደዛ ወጣ ስታመሰግን የሆነ ጫና አለባት እንጂ ሳታመሰግን በእናንተ በምርጥ እህቶቿ ሳትኮራ ቀርታ አይደለም። በጣም ነው የምትኮረው። ብሩኬ ግን ቅናታም ነው፣ በጣም ቅናታም ከሚባለው በላይ ማለት ነው። አሁንም ቢሆን እኮ አይለያዩም። እሷን ትቶ የት ሄዶ ሊተነፍስ አይተዋትም ሲጀመርም ማለት ነው። ከሃይሚ ርቆ መኖር አይችልም፣ መተንፈስ ራሱ አይችልም፣ እህል ራሱ አይበላለት። አውቆ ነው እንደዚህ ቁብ የሚለው። እኔ እውነታውን ልንገራችሁ እና ቅናታም ቅንቅናም ስለሆነ ነው እሷ ወታ ቪዲዮ ላይ እህቶቼ ምናምን እናንተ ጀግኖች ያውቃለሁ ምናምን ብላ እንደዚህ በሰፊው የማታመሰግነው ብሩኬ ስለሚቀናባት ነው፣ ስለሚጎነትላት። ጨረቃ ፋሚሊ አጠቃላይ ብላ ማመስገን እኮ አያቅጣትም። ነገር ግን ደግሞ ጨረቃ ፋሚሊ ውስጥ አስመሳዮች የሆኑ አስመሳዮች አሉ። እሷን ለመጣል የሚታገሉ አሉ። ከዛ እሱን ደግሞ ከፍ የሚያደርጉ አሽቃባጮች አሉ። ስተቱን የማይነግሩት አሽቃባጮች አሉ። እነዚህ ለአንተ አይሆንህም፣ ጉርጓድ ነው የሚከቱ። ብሩኬ ጉርጓድ ማለት ነው። ሃይሚ ስተትም ሰራች አልሰራችም ከነ ስተቷ የሚወዳት የሚያከብራት ሴትነቷ ገብቷቸው ተረድቷቸው ሁሌም ሰፖርት የሚያደርጓት ምርጥ የሆኑ እህቶች አሏት፣ ወዳጆች አሏት። እናንተን ደግሞ ቅንጣት ያክል እንዲሰማችሁ አልፈልግም። የምሬን ነው የምላችሁ። እግዚአብሔርን በጣም ነው የምታከብራችሁ። በጣም ወታ ባትናገረውም ወታ ባታወራውም ትልቅ ሪስፔክት አላት፣ ትልቅ የሆነ ውዴታ አላት። ፊቷ ላይ ይነበባል። በጣም በቃ ትኮራባችኋለች። ወቶ መናገር አይደለም፣ ወቶ ስለተናገረ አይደለም። ትናንትናም ተናግራለች፣ አመስግናለች። ነገር ግን ደግሞ ሁሌ እንደሱ ቀን በቀን እሱ ያቅበታል። ቀን በቀን መጥቶ ነው እህቶቼ እኔን ሁል ጊዜ ከኔ ጎን ከኔ ጎን የምትቆሙ ብሎ ነው እንትን የሚለው የሚያሽቃብጠው። እሱ እንደሚያሽቃብጠው አሽቃብጭ ነው የእናንተ ሀሳብ። ኖ ውዶቼ፣ ቅናታም ነው። እሱ ብቻ ልወደድ ባይ ነው። እሱ ብቻ ልወደድ ባይ ነው እንዴ። እሷ እኮ ያንን እሱ እንደሚሆነው እሱ እንደሚፈጥረው አረካታ፣ ምክንያቱም እሷ እንኳን አረካታ ፈጥራ እንደዛ እንደውም አረካታ ሳትፈጥር እንደውም ሳር ቅጠሉ ነው የሚወዳት። ይሄንን ወዳጅ የሰጣት እግዚአብሔር ነው። የልቧን ንጽህና አይቶ ይጨምርላት። የምሬን ነው የምላችሁ። የሴትነት ወጉ የሴትነት ክብርን እንዴ ሴትነቷን፣ ንጽህናዋን፣ ጥንካሬዋን፣ ጅግንነቷን አይቶ ፈጣሪ ከልቧ ንጽህናዋን አይቶ ፈጣሪ ይሄንን ወዳጅ ፈጣሪን የሰጣት የሆነ ነገር ተገኘ ብሎ የማይቀያየሩ ንጹህ ወዳጆች እህቶች የሰጣት ፈጣሪ ነው እንጂ እውነቴን ነው የምላችሁ። ቅሬታ እንዳይሰማችሁ። ይሄ ለኦዲየንስሽ ክብር ይኑርሽ ምናምን በጣም ከሚባለው በላይ ነው ክብር ያላት። ግን ምን መሰላችሁ ይሄንን ቃል አውጥታ ለመናገር ይሄ ቅንቅናም ብሩኬ ቅናታም ማለት ነው። ምክንያቱም ያለሷ መተንፈስ የማይችል ቅንቅናም እንትን ይላል፣ ይቀናል፣ ቅናታም ነው። እናቃለን እኮ ቂጥ እስከሚንቀጠቀጥ እንደምትወዳት ሃይሚን እናቃለን። ዝም ብለህ ነው የምትንጎራጨው ማለት ዝም ብለህ ነው አረካታ የምትፈጥረው። ምክንያቱም ታውቃለህ ዓለምን ብትዞር እንደ ሃይሚ አይነት ጅግና ሴት አታገኝም። ጅግና ሴት ንግግሩን፣ ኮንፊደንሱን፣ በራስ መተማመንን ሁሉን እኮ እንደ ሴት እንደ ወንድ ሆና ሁሉን ነገር ያስተማረች እሷ ናት። ለዚህ ሴት እኮ ወርቅ አንጥፈህ ማግባት አለብክ ስለሚገባት ማለት ነው። እና ውዶቼ እያወቅን ተላለቅን። እኔ ልንገራችሁ እናንተን ብትፈሩ እኔ ምንም የማሽቃብጠው ነገር የለም። እውነቱን እውነት፣ ሐሰቱን ሐሰት። ብሩኬ ጋር እውነት ካለ እውነት አለ ላለሁኝ እንደዛ በቃ። ስተት ካለ ደግሞ የስተት ላ እኔ ማንንም አልፈራም። ማንም እኔ የብሩኬ ወዳጅ ትጠላኛለህ ይሄን ብናገር ኖ እኔ አልልም። ይጥሉኝ ምን አገባኝ። የሃይሚ ወዳጅ ትጠላኛለህ። ባለፈው ለታ የሃይሚ እህቶች ተናግሬ ያለሁኝ ቪዲዮ ሰርቻለሁ። ተው በቃ ከዚህ በኋላ ስድብም ንግግርም ይብቃ ብዬ ቪዲዮ ሰርቻለሁኝ። የወቀሱኝ ሰዎች አሉ። እኔ ግን ክፉ አደረጋችሁ ብዬ አይደለም እንደዛ የተናገርኳቸውኝ። ጥሩ ነው
እየሰጡት ያለው ሀሳብ። ነገር ግን ደግሞ ነገርን ማለት ቆም እንበል አናብዘው። ነገር ሲከር ወደ መለያየት ደረጃ ይደረሳል እና እቺ ሴት ልጅ ናት ትጎዳለች። ወንድ ልጅ ደግሞ እናንተ የዝን ያክል የምታስቡላት ከሆነ እናንተ ከኔ በላይ ከሆናችሁ ለሷ የምትጠቅማት ከሆነ በቃ ብሎ ቢርቃትስ የሚለው ነገር ሀሳብ ምትልኝ እንደዛ ብዬ አወራሁኝ። ነገር ግን ደግሞ ይቅርታ ላይክ ሼር